ኤፍራታ ያኔ ያፌት ያሳገተን ጊዜ በብዙ ወንዶች በተደጋጋሚ እንደተደፈርኩኝ ነበር የማውቀው። ምን አድርገውኝ ነው እንደዛ ሲያደርጉኝ? ደግሞ ደም በደም ሆኜ ነበር። አሁን ላይ ግን ክብረ ንጽህናዬ አለ። እንዴት ሊሆን ቻለ? ይሄንንስ ለምን ማድረግ አስፈለገ? እያለች ነበር ኤፍራታ። እንግዲህ ያኔ የታገተች ጊዜ ከብዙ ሴቶች ንጹህ ሆና አሁን ራሷን አግኝታለች። አቤቱ ፈጣሪ ሆይ ላንተ ምን ይሳናል? ከዛ ሁሉ ሴቶች ንጹህ አድርገ አውጥተኸኛልና ክብር ላንተ ይገባል። አሁንም አንተ ታውቃለህ፣ አንተው ጠብቀኝ እያለች እንግዲህ ደስ ብሏት ነበረ ማለት ነው ስትናገር ያየን። ይሄ ነገር የሆነው እንግዲህ ናታን መጠጥ ውስጥ ራሱን ከቶ ስለነበረ ጠጥቶ ወደ ቤት ሲመጣ ቀጥታ ኤፍራታ ክላስ ነበረ አርፋለሁ ብሎ ቢኒያምን ሲያስቸግረው የነበረው። ከዛም በኋላ እንግዲህ ክላሷ እንደገባ አብራው ነበረ ያደረችው። ካደረችው በኋላ እንግዲህ ብዙ ነገሮችን አድርጋለች። ይህንንም ነገር ያደረገችው ናታን ነው ወይስ ኤፍራታ ትሆን የሚለው ብዙዎቻችን ጥያቄ ሆኖብናል። እንግዲህ ከናታን ጋር ተኝታ ካደረች በኋላ ራሷን እንግዲህ ንጽህናን እንግዲህ እንዳወቀች ነው የሚያስረዳው ሁኔታዋ ሁሉ። ሻወር ከገባች በኋላ ነበረ ይሄን ስትናገር የነበረው። እናም እንደዛ ያድርጎ ሲያስመስል የነበረው አውቆ ነው እንጂ ክብረ ንጽህናዬም ነበረ ብላ እንግዲህ ራሷን ንጹህ መሆኗን ስትናገር ሁላችንም አይተናል ማለት ነው። ኤፍራታ ምን አድርጋ ነው ከናታን ጋር ያደረችው? ማለት እሱ ነው ወይስ እሷ ናት አስገድደው አብራው እንድታድር ወይ ደግሞ አብራ እሷ ናት ያደረችው የሚለውን ነገር እኔ ጥያቄ ሆኖብኛል ማለት ነው። ምክንያቱም አንተ ሁሌም ንጹህ ልብ ነው ያለህ፣ የዋሃነ እወድሃለሁ ብላ ስትስመው ነበር። ታዲያ ኤፍራታ ያኔ ታገተች ጊዜ ምንም እንዳልሆነች ካወቀች በኋላ አሁን ላይ ለምንድን ነው ያፌትን ያልተጠራጠረችው? አውቆ ነው ይህንን ነገር እያደረገ ያለው እንጂ ናታን ሰው አልገደለም ብላ ትንሽ እንኳን ጥርጣሬ ለምን አላደረባትም? በተቃራኒው ግን እያሰበች ያለችው አሁን ላይ በቃ እኔ ያንተ አይደለሁም፣ ይህንን ነገር የማደርገው ለአንተ መሆኑን አንድ ቀን ሲገባክ እንደምትረዳኝና እንደማትቀየመኝ አውቃለሁኝ። ይህን ሁሉ ማደርገው አንተን ለማዳን ስል ነው። ስለዚህ አሁን በርህን ዘግተ ብታለቅስ ይሻላል፣ በኋላ የኔን ሰርግ አይተ ከምታዝንብኝ ብላ እንግዲህ ውሳኔዎቿን ሁላ ለማሳወቅ ዝግጁ ሆና ነበረ ያለቀው ክፍል 64 ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኤፍራታ ሔዋን መርማሪ ፖሊስ መሆኗን አምና ተቀብላለች። ነገር ግን እየሆነ ያለውን ነገር በግልጽ ልትነግራት ፈቃደኛ አይደለችም። ሔዋን አሁን ላይ መርማሪ ፖሊስ ሆኜ ነው እናንተ ቤት የገባሁት፣ የእናንተን ህይወት ለማዳን ስል ነው እንጂ እዚህ ቤት የገባሁት እንደምታስቡ ቤዛን ለማገዝ አይደለም። እንደውም ያኔ አንቺን ለማስገደል ስትል እኔ ነበርኩ ልጁን አጋልጬ እስር ቤት የከተትኩትኝና አንቺን ያዳንኩሽ። እኔ በተቻለን መጠን የእናንተን ህይወት ለመታደግ ነበር እያደረኩ ያለሁት። ግን ደግሞ እዚህ ቤት የምገባበት አንድ ምክንያት ስለሌለኝ ቤዛን መቅረብ ነበረ የኔ ምርጫ። ለዛም ነው ሁሉንም ነገር እንደዛ ሳደርግ የነበረው ብላ እንግዲህ አሳምናታለች። ነገር ግን ኤፍራታ አሁን ላይ ያፌት በምን እንዳስፈራራት ለመርማሪዋ ፖሊስ ልትናገር ፈቃደኛ አይደለችም። አሁን ግን ነገሮች ረፍደዋል። ካሁን በኋላ ምንም የሚለወጥና የሚቀየር ነገር የለም። ስለዚህ እኔ አሁን ከናንተ ጋር መስራት አልችልም ብላ እንግዲህ ውጪልኝ ብላ አስወጥታታለች ማለት ነው መርማሪ ፖሊሷን። ለምንድን ነው ይሄንስ ልታደርግ የቻለችው? ግን ደግሞ መጀመሪያ ላይ ነበረ እንደዚህ ያደረገችው። አሁን ላይ ከናታን ጋር ከተኛች በኋላ ክብረ ንጽህናዋን መኖሩን አውቃለች። ከዛ በኋላ ለምንድን ነው ያፌት ይሄንን ነገር ሊያደርግ የፈለገው ብላ ራሷን ጥያቄ ውስጥ አስገብታ ስለነበረ ካሁን በኋላ የምትወስናቸው ውሳኔዎች ምን እንደሆነ ባይታወቅም ግን ለናታን ቁርጡን ነግረዋለች ማለት ነው። ካሁን በኋላ እኔ ያንተ አይደለሁም። እናም ደስ እያላት ነበረ፣ ፊቷ ፈገግ እያለ ነበረ ወደ ክላሱ ስትገባ የነበረው። እሱ ነቅቶ ልብስ ለብሶ ቁጭ ብሎ ራሱን እየጠየቀ በነበረበት ሰዓት ላይ ምንድን ነው የሆነው? ራቁቴን ነበርኩኝ እኮ አንቺ ነሽ እንደ ልብሴን ያወለቅሽ ብሎ የጠየቃት ስለነበረ ደስ ብሏታል ክብረ ንጽህናዋ ስላለ ማለት ነው። ግን ደግሞ አሁንም ያፌትን ማግባቷን አላቆመችም ማለት ነው። ያፌት ሁልጊዜ አንድ እርምጃ ቀድሞ እየተራመደ ስለሆነ ማንም አይችለውም፣ እሱ እየቀደመኝ ነው። ስለዚህ ማድረግ ናታንን ማዳን የምችለው በሌላ በኩል ሳይሆን
እሱን በማግባት ነው። ይሄንን ነገር ደግሞ እኔ ያፌትን ካገባው እሱ ተጎድቶ ከማይ አሁኑኑ በሩን ዘግቶ እንዲያለቅስ እንግዲህ እነግረዋለሁ እና ብላ ከራሷ ጋር ስታወራ ነበረ፣ ግን አልተናገረችም። የሚቀጥለው ክፍል ላይ ምን እንደሚፈጠር አናውቅም። ኤፍራታ ይሄንን ነገር የምታደርግ ይመስላችኋል? በሌላ በኩል ደግሞ ሄዋን እንግዲህ ብቻዋን ሆና እያወራች ነበረ። ያኔ ገፍትራት ነበረ ውጪ ብላ በር ዘጋችባትና ያስወጣቻት። አሁን ላይ እንዴት አድርጌ ነው ይህን ነገር ማስቆም የምችለው? አስቢ ሄዋን እያለች ራሷን እየጠየቀች ነበረ። ምን የምታደርግ ይመስላችኋል? መርማሪዋስ ፖሊስ ይህንን ነገር ማቆም አለብኝ ብላ እንግዲህ ቀጥታ ወደ ያፌት ነበር የደወለችው። እኔ እኮ ወዳለሁ አፈቅርሃለሁ ስትለው እኔ የምወዳት የማፈቅራት ሴት አለች አንቺ ዱቄታም ብሎ ነው እንግዲህ ስልክ የዘጋባትና በምን መልኩ ማግኘት እንዳለባት እንግዲህ አሁን ላይ ብዙ ጥያቄዎች ገብታለች። ግን ደግሞ ከሉሊት ጋር ተገናኝታ ነበረ እና ብዙ ጥንስሶች ጠንስሰው ካሁን በኋላ ያፌት ኤፍራታን እንዳያገባት መሰናክል መሆን አለብን ብሎ እንግዲህ እያቀደች ነው ያለችው። ሉሊት ደግሞ ያው ብዙ ነገሮችን ያው ማበለሻሸት ስለምትችል በብዙ ነገር ሄዋንን እንደምታግዛት እንግዲህ ነው ስትናገር የነበረው። ሄዋንም እንግዲህ ይሄንን ሰርግ እንዲሆን ማድረግ የለብንም የሚል እቅድ ይዛለች። ምን የምታደርግ ይመስላችኋል? መርማሪዋ ፖሊስ አሸንፋ ምናልባት በፊትም በብዙ ዘዴዎች ነው ኤፍራታን ያስጣለቻት ከሞት። አሁንም እንግዲህ እሷና እሷ ብቻ ናት ኤፍራታን ከዚህ ነገር ልትታደጋት የምትችለው። ኤፍራታ ግን ተስፋ ቆርጣ መርማሪ ፖሊሷንም እምቢ ብላታለች። እናም ደግሞ አለቃዋም ጋር አልደውልም ብላለች ማለት ነው። ለምንድን ነው እሱ ደውሎልሽ ነበር አንቺ ግን ስልክ አልመለሽለትም? ብዙ ሰዎች አንቺን እየጠበቁሽ ነው ያሉት በዙሪያሽ እና ለምንድነው አሁን ላይ እንደዚህ ቶሎ ውሳኔዎችን የምትወስኝ? ተረጋጊ ያለቻት እየመከረቻት ነበረ። ግን ኤፍራታ በአሁን ሰዓት ላይ በምን እንዳስፈራራት ብዙ ሰዎች ስላላወቁ ነው። እሷ ግን ያው ናታንን በማስፈራራት ስለነበረ እንደዛ ሲያደርግ የነበረው ሁኔታዎች ሁሉ በጣም ስላስፈሯት ነው አሁን ላይ ለናታን ብላ እንደዛ የምታደርገው። ናታንም እንግዲህ እሷ ለሱ ብላ እንደዚህ እንዳደረገች በገባ ሰዓት ለኔ እንደሚያዝን ብላ እያሰበች ነው ያለችው። ኤፍራታ ታሳዝናለች። እውነት ለመናገር እኛ የሷ ቦታ ላይ ብንሆን ምን አይነት ውሳኔዎችን እንደምንወስን አናውቅምና እናማ የኤፍራታ ቦታ ብንሆን ምናልባት እሷ የወሰነችውን ውሳኔ ልንወስን እንችላለን ማለት ነው። ምክንያቱም ያፌት እንግዲህ ከዚህ በፊት ኤፍራታ ላይና እንዲሁም ናታን ላይ ሲያደርግ የነበረውን ነገር አይተናል። አሁንም ደግሞ ይበልጥ ከዛ የበለጠ ጠላትነትን ስለሚፈልግ ብዙ ነገር ያደርጋል። ናታንን እስር ቤት ከከተተ በኋላ ደግሞ እስር ቤት ያሉት በዙሪያው ያሉ ሰዎች ሁሉ ለሱ ነው የሚያደሉት። ስለዚህ ናታን በዚህ ሰዓት ላይ እስር ቤት መግባት እንደሌለበት እና እሷ ደግሞ ያፌትን መግባት እንዳለባት ነው እሷ አሁን ላይ እየወሰነች ያለችው። ውሳኔዎቿ ትክክል ባይሆኑም ግን በአሁን ሰዓት ላይ አማራጭ አድርጋ የወሰደችው ይህንን ነገር ስለሆነ ብቻ ነው። ይህ ነገር ደግሞ እንዲሰናከል እንግዲህ መርማሪዋ ፖሊስ በተቻላት መጠን እንግዲህ እያቀደች ያለችው ነገር ከተሳካላት ያፌት እንግዲህ ኤፍራታን ሳያገባት ይቀራል ማለት ነው። ሌላው ነገር እንግዲህ ጽዮን ይበልጥ ኤፍራታን በጣም እየጠላቻት ነው ያለችው። የኔን ወንድም እንደዚህ ያደረገችው አሁንም ደግሞ ለሷ ብሎ እንግዲህ ወደ ስካር ገብቷል። ስካር መፍትሄ አይደለም እውነት ለመናገር ናታንም ተሳስቷል። ግን ደግሞ ሰክሮ ባይመጣ ኖሮ ኤፍራታም ከሱ ጋር እንግዲህ አትተኛም ነበረ። ይህ አጋጣሚ ኤፍራታ እንግዲህ በፊት ሲደረስባት የነበረውን ተደፍራለች፣ እንዲሁም ደግሞ እንደተደፈረች አድርጎ ሲያቀናብር የነበረውን ያፌት ነቅታለች። ምንም እንዳልሆነች አውቃው ነበረ። እንደዛ ደም ቀብተውኝ እኔ እንዳምን ያደረጉ ብላ እንድታምን አድርጓታል ማለት ነው። ይህ መፈጠሩ ደስ ይላል ማለት ነው። አሁን ላይ ግን ውሳኔዎቿ በጣም ከባድ የሆኑ ቢኖሩም ግን ሄዋን መርማሪዋ ብዙ ነገሮችን እያቀደች ነው ያለችው ኤፍራታንና ናታንን ለመታደግ ማለት ነው። ያፌትን ማግባት የለባትም ብላ እንግዲህ ያፌትን በፍቅር አጥምዳ ብዙ መረጃዎችን ለመቀበል ሙከራ እያደረገች ነበረ። ግን ደግሞ አልተሳካላትም። እኔም ወዳት ሴት አለች፣ ስለዚህ አንቺን አልፈልግሽም ብሎ እንግዲህ ያው ስልክ ዘግቶባታል። አሁን ምን ማድረግ አለብኝ ብላ እንግዲህ ውሳኔዎችን እየወሰነች ነው ያለችው። ከሉሊት ጋር ደግሞ የሆነ ነገር ያቀዱ ይመስላሉ። ያቀዳቸው ከተሳካላቸው ደግሞ ኤፍራታና ናታን አይጋቡም። የናታን ምንድነው ያፌትና የኤፍራታ ሰርግ ለታ እንግዲህ ያፌት ቅሌቱን ይዞ ወይ ደግሞ እስር ቤት ሊገባ ይችላል። ያፌት ያዘጋጀው ሰርግ ላይ ደግሞ ናታንና ኤፍራታ ሊጋቡ ይችላል የሚል ግምት አለኝ እኔ ማለት ነው። እንግዲህ የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ ቤተሰብ።
ገኒም እንግዲህ አሁን ላይ በጣም ደንግጣለች። ኤፍራታ ለምንድነው ከሌሎች ይበልጥ እኔን እንደዚህ የምትንከባከቢኝ? እናም ደግሞ ምንም ሰራተኛ አትመሲም፣ ለሌላ ነገር ነው እንዴ እዚህ ቤት የገባሹ? የሆነ ነገርማ አለ ብላ ተጠራጥራለች። ከዚህ በፊት እንግዲህ ጽዮን ገኒ እናቷ እንደሆነች ተናግራ ስለነበረ ያን ነገር ለማወጣጣት እንግዲህ ኤፍራታ ገኒን ተናግራታለች። እያስቀየምሽኝ ነው፣ እኔ በብዙ ፈተናዎች ስለተከበብሽ ብዙ ነገሮች ከሌሎች ይልቅ አንቺ ላይ እየደረሰ ያለው ነገር ስለሚያሳዝንኝ ነው እምሳሳልሽ እንጂ ለሌላ ነገር አይደለም እያለቻት ነው። እናም ደግሞ ምን የመሰለ ቤት እያለሽ ዳጊን ብቻውን የምታስቀምጪው እኔ ጋር መጥተሽ ደግሞ እኔን እንደዚህ የምትንከባከቢው ለምንድን ነው? የሆነ ነገር አለ ብላ እንግዲህ እሷ እንድትነግራት እየገፋፋቻት ነበረ ኤፍራታ ገኒን ማለት ነው። ሌላው ጉዳይ እንግዲህ የያፌት ጉዳይ ነው። ያፌት ቤቱን እያስተካከለ ይሄ እዚህ ቦታ መሆን አለበት እያለ የቤቱን ዲዛይን እንግዲህ እያወጣን ያለው ማለት ነው። ምን መግባት አለበት፣ እዚህ ጋር አበባ ቢገባ፣ እዚህ ጋር ሲሆነ ነገር ቢሆን እያለ ቤቱን እያሳመረን ያለው። ቤት ውስጥ መሆን አለበት ሰርጉ። እኔ ናታንን ቅጥል ለማድረግ ናታንን ለማስቀናትና እሱ እንግዲህ አሁን ያፌት ናታንን መበቀል ስለሆነ ስራው፣ የሱ ቤት ውስጥ ደግሞ ኤፍራታን ሳገባ ምን አይነት ስሜት እንደሚሰማው ማየት እፈልጋለሁኝ እያለ እንግዲህ ለናታን ነው እያዘጋጀ ያለው ማለት ነው። ከዛ በኋላ ስልክ ተደውሎለት ሆቴል ለሰርግ እንዲያዝል ታዟል። ስለዚህ እዛ ነው የምታገባው፣ እዛ ነው ሰርግን የምትደግሰው ብሎ ሲደውልለት ማን ነው እንደዚህ ያለው? እምቢ በላቸው፣ እዚህ ቤት ውስጥ ነው መሆን ያለበት ሰርጉ። እኔ ብዙ ሰው አልጠራም እና ድግሱ ላይ የሚገኙት የናታን ቤተሰብ ብቻ ስለሆኑ እያለ ስለነበረ የሆነ ነገር አቅዶ ነው ማለት ነው። ያ እቅዶቹ እንግዲህ አይሳኩለት ይሆናል፣ ምን ይታወቃል። ኤፍራታና ናታን እዛ የተዘጋጀው ወይ ቤት ውስጥ ሳይሆን ሆቴል ውስጥ የተዘጋጀው ላይ ኤፍራታና ናታን ሊጋቡ ይችላሉ። ለአንዱ ድግስ ለአንዱ ሀዘን ሲሆን ደግሞ ያው ሀዘንን ወደ ደስታ የሚቀይር ፈጣሪ ነው ማለት ነው። ኤፍራታ እየሄደች ያለችበት መንገድ የተሳሳተ ቢሆንም ግን በስተመጨረሻ ያማረ ሊሆን ይችላል የሚል ግምት አለኝ እና ያፌት አሁን ላይ ያቀደ ያለው ነገር ኤፍራታንም እውነት ነው በጣም ይወዳታል። ምክንያቱም ምን አይነት ሴት እንደሆነች ጀግና ሴት እንደሆነች ስላወቀ የራሱ ማድረግ። ሌላው ነገር ደግሞ አንድና አንድ ናታንን ለማናደድ ነው። ናታን ሰለሞንና እንግዲህ ያፌት ሰለሞን ወንድማማቾች ናቸው። ድራማው ላይ እንግዲህ ብዙዎቻችን ነቅታችኋል ብዬ አስባለሁ። ባለፈ ያገተ ጊዜ ናታን ሰለሞን ምን እንደምትሆን አያለው እያለ ነበረ። እሱም ደግሞ ያፌት ሰለሞን ስለሆንኩኝ ነው ብሎ ኤፍራታን ሲያስፈራራት እንደነበረ አይተናል። ስለዚህ እንዴት አለ አይደል ዘመኑ ወንድሙ ላይ ይነሳል የሚለውን ነገር እንግዲህ እዚህ ጋር ነው ያየሁት ማለት ነው። ያፌት እንዴት ወንድሙ ላይ እንደዚህ ጨክኖ ኤፍራታን የራሱ ለማድረግ ይሞክራል የሚለው ነገር ለብዙዎቻችን ጥያቄ ይሆን ወይስ ለኔ ብቻ ነው ጥያቄ የሆነ የሚለው ነገር እንግዲህ እናንተም አስቡበት ውዶችዬ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ኤፍራታ እየወሰነችው ያለው ነገር እውነት ነው፣ ያናድዳል፣ ትክክል አይደለም። ግን ደግሞ እሷም እውነት አላት። ፖሊሷን ብትጠራጠራትም ግን በስተመጨረሻ ላይ አምናታለች። ያፌት ሰው ነበር የመሰለቻት። አሁን ላይ ግን እሷ አለቃዋም ጋር ለምን አልደወልሽም እሷ ስላልመለሰችላት ነው አሁን ላይ ቤት ድረስ መታ ኤፍራታ ጋር በመነጋገር እንዲሁም ደግሞ ሄዋን ፖሊስነቷን ለኤፍራታ እየነገረችው እንጂ መናገር አልፈለገችም ነበር ማለት ነው። ራሴን ማጋለጥ የፈለኩትኝ አንቺ ስላላመንሽኝና እናም ደግሞ እዚህ ቤት ውስጥ እንዳልገባ ስለተደረኩኝ ነው ብላ ሁሉን ነገር አሳምናታለች። መጨረሻ ላይ እንግዲህ ምን እንደሚሆን አይታወቅም። የሚቀጥለው ክፍል ላይ እንግዲህ ሁሉንም ነገር የምናየው ይሆናል። ግን ሰርጉ ሳምንት ነው እየተባለ ተረዘመ ማለት ነው። እንግዲህ የሰርጉ ለታ ምናልባት ቪዲዮ ሊያልቅ ይችላል ማለት ድራማው ሊፈጸም ይችላል አይታወቅም። እንግዲህ ይህንን ቪዲዮ ላይክ በማድረግ ጀምሩት። ላለውኝ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።